አዶኒ 5 ሚሊዮን በመግባቱ እንግዲህ የ5 ሚሊዮን እንትን ፎሎወር እያከበረ ነው ማለት ነው። ሰው ሌላ ነገር ይዞ ይንጫጫል፣ በማያገባው ገብቶ ጨጨጨጨ ይላል። እሱ ስራውን እየሰራ ነው ያለ። ብዙ መልካም ነገሮች ሰርቷል ባየነው ነገር ማለት ነው። በተለይ በኦክስጅን የምትሄደውን ልጅ ብዙ ለእሷ የሚያግዝ ነገር አድርጎላታል። ብዙ የተጎዱ ሰዎች እየረዳ ነው ያለ። በቅርቡ ደግሞ የልብ ህሙማን ያለበት ልጅ ህፃን መስዑድ ያስተዋወቀው እሱም ሕክምና ገብቶ ፕራሶኒ ተሰርቶለታል። በጣም ደስ ነው የሚል። እንደዚህ አይሉትን ማነቃቃት ይልቅ እነሱን ለመጣል የሚደረገው ነገር በተለይ ዱባይ ላይ ሆነው ሲሳደው የነበሩ እናትን ሴት ልጅን ሲሳደው የነበሩ ሰዎች እነሱ ደግሞ አሁን ሽማግሌ ሆነው ሲመጡ በጣም ይገርማል። አንዳንድ ጊዜ ሰዎች የሚጠሯቸው ለምን እንደሆነ አላውቅም ማለት ነው። ከስድብ ውጭ ሌላ የሚያውቅ ሰው የሌለ ለሽምግልና በአዶኒ እና በጃኒ በጆን ዳንኤል ባለው ነገር እሱ ለባህል ሲያስገቡ በጣም ነው የሚገርመኝ። የስሙን መጥራት አልፈልግም። በጣም ነው እንትን የሚለኝ በቃ እያለ ሰዎችን የሚያሰድብ ላይቭ ላይ ገብቶ ሰውን የሚያሰድብ ሰው ጋር ከእሱ ጋር ሆነው እኔ ምን እንደሚጠቅማቸውን ያላቅም እና ሰው ለራሳቸው ብተውላቸው እኛ በእናንተ ህይወት እናስባለን ማለቱን ብተው ሲሆን ገነን እንኳን ቢሉ እናንተ ማስታረቅ እንጂ ያንን ከፍ ያንን ዝቅ ለማድረግ መምጣታችሁ በጣም ነው የሚያሳዝነው። እስኪ የራሳችን ስራ ምን ሰርተናል? እኛ ምንድነው መልካም ነገር የሰራ ነው? ከመጥፎ ነገር ሌላ ሰውን ከማጣላት ከማቀሳሰር ሌላ ምንድነው ያደረግነው ብሎ ራስን ተመልሶ ማየት ጥሩ ነበር። ግን እነሱ ራስን ማየት አይፈልጉም። በቃ ይህ አጀንዳ እንትን ማያደርገው ባልና ምሽት ተጣላም ከብሔር ብሔረሰብና ፖለቲካ ወስደው ነው የሚለፍጡት። ምን አለም እንደዚህ በጣም ነው የሚያስጠላ። አዶኒ ግን ደስ የሚለኝ መልስ አይሰጣቸውም። ሌላው ቢሆን እኔ እንደዚህ ያላደረኩም እኔ እንደዚህ ጃኒ መልሳለሽ፣ ጆን ዳንኤል መልሷል። እሱ ግን ምንም ነገር የለም። እንዲያውም ባክህን አዶኒ በአሁኑ ጊዜ በበጣ ገዋሁን እንቶኔ ይሁን እንቶኔ ይሁን። በነገራችን ላይ ጃኒ አንዳንድ ጊዜ በጣም ያኔ ስህተታችሁንም መያዝ አለባችሁ። እንደሚባለው ከሆነ በጣም ከባድ ነው። አንድ ሰው ከአንድ ሰው ጋር ሆኖ ሌላ ሰው ጋር በዛን ሰዓት እንትን ማለት የቆየ ሊሆን ይችላል፣ አዲስ ሊሆን ይችላል። ራሷ ነው የምታውቀው፣ እነሱ ያውቃሉ። ግን ከወንድ ብቻ ላይ መነፈጥ፣ ሴቶችም እንደዚህ እያረጋችሁ ሰውን ባታሰድቡ ጥሩ ነው። አንድ ሰው የወደዱት ጋር መኖር እንጂ ከዛም ከዚህም ዝም ብሎ እንትን ማለት አስፈላጊ አይደለም ማለት ነው። ህይወታችሁን ኑሮ ሰው ሌላ ሰው ገብቶ እንዲፈተፈትላችሁ አታድርጉ። ሶሻል ሚዲያ ተጠቃሚ ብትሆኑ በህይወታችሁ ጉዳይ፣ በቤተሰብ በህይወት ጉዳይ አታስገቡ። ራሳችሁ ጨርስ ማድረግ ነው ያለባችሁ እንጂ እናትን አባትን ቁጭ ብሎ ሲሳደብ የሚውል ሰው እሱን ሽማግሌ አድርጎ ማምጣት አስፈላጊ አይደለም። ማንም ይሁን ማንም በህይወታችሁ ጉዳይ ከተባለ ደግሞ ትላልቅ ሰዎች ራሳችሁ ከዛው አቅርበው ያሉትን ሶሻል ሚዲያ ሳያይ እንትን ማለት ያለባችሁ ማለት ነው። አሁን አብርሽና ሩታ ያሉበትን ታውቃላችሁ። በቃ የሚያስጠላ ህይወት፣ ቀልድም ይሁን ድራማም ይሁን በትዳር ላይ ቀልድ ላይ መቀለድ ያስጠላል። ከብዙ ወንዶች ጋር ግንኙነት ነበር። በቃ አሁን ትቻለው ስራዬ ብላ በቃ ምንም እንደ ወንድን ማስወጣት ማስገባት በህይወቴ ሌላ ወንድ ነበር፣ አሁን ግን አስወጥቻለሁ፣ በህይወቴ ረፍት አልነበረኝም፣ አንዱ ሲወጣ አንዱ ይገባል ብላ ስትናገር በቃ እንትን ሆና ነው ማለት ነው። ሽንጧን ገትራ ነው። ነውር ምናምን የሚባለው ነገር የለም። አደረገሽውም አላደረገሽውም አይመለከተንም። አላህ ሱብሓነሁ ወተዓላ ማትቀርበው ዜና ብሏል ማለት ነውና ሴትነትን ወንድ ስለወጣ ስለገባ የሴትነት ልክ የሚለካ አድርገው የሚያስቡ ብዙ ሰዎች አሉ ማለት ነው። እና አንዳንድ ጊዜ ከትዳር ውጭ ሆናችሁ ከትዳር ውስጥ ሆናችሁ ራሳችሁን ስትጠብቁ ጥሩ። እንደዚህ ሁሉም በቃ መጥቶ እንደ ፖፖ እየተጠቀመባችሁ መሄድ አስፈላጊ አይደለም። እኔ በጣም ነው የሚገርመኝ። በህይወቴ ሰው ሲወጣ ሲገባ ስለነበረ እረፍት አላገኘውም ብላ ነው መልስ የሰጠሽና ራሳቸውን የሚያውቁ ሄርሜላም ወጣሽ ሩታም ገባሽ እነሱን የሚያውቁ። ግን እኔ ለምን መሰላችሁ ለምን እንደዚህ ያደረጉ ሳይሆን ራስን ራስ ማስከበር ነው። አንዳንድ ጊዜ ልጆች የተወለደው ልጅ ምንድን ነው የሚያየው? ነገ ከነሱ ምንድን ነው የሚማረው? እንደዚህ ሌላ ወንድ ይዞ በመምጣት
አንዱ ጋር ስትጣላ አንዱ ወንድ ይዞ በመምጣት እኔ ደስታ የሚባለውን ጊፍት የሰጣትን አሁን እንካ በቃ ህይወት ጨርሻለሁ እኔ እንዲኖርህ አልፈልግም ብላ አሁን ዳኒ ደግሞ ገብቷል። ዳኒ ጓደኛ ቢሆንም እንትኑ አብርሽን ለማናደድ ወይም ደስታን ለማናደድ የሚያደርጋቸው ነገሮች ጥሩ አይደሉም። የአብርሽ ቤተሰቦች ደግሞ ለሩታ ጥሩ ስራ ነው መሰራ ያለሽ የወንድማችን ምስት ደስታን አገባሽ ማን ነው የሚባለውን አስገባሽ ችግር የለውም። ከዛ በላይም ወንድ ብታመጣኝ አይመለከተንም። ብቻ ግን እሱ እሺ ብሎ ምሽቴ ናት ይበል። ከዛም በኋላ ያለው ነገር ምንም ችግር የለም ያሉ ነው የሚመስሉ ማለት ነው። እና በጣም ይገርማል አንዳንድ ጊዜ ማለት ነው። አላህ ይጠብቀን ከእንደዚህ አይነት ነገር እና ለእኛ ምን እንድናወራ እየተጠበቀ ነው እንጂ እነሱ በዚህ ግን የሚመጣ ስራ በዚህ በሚመጣ ገንዘብ ጥሩ አይደለም። ልጆች ያዩታል፣ ትናንሽ ልጆች ያዩታል። ለካ እንደዚህም አለ ባሌ ወጣ ሌላ ወንዶች አውጥቼ እንደማስገባ ለካ እንደዚህም አለ። አንድ ባል ብቻ ላይ ድሮ ከአንድ ባል ነው ምስት ናት። አሁን ደግሞ እንደዚህ ለካ አለ ብሎ ልጆች እንዲመለከቱ ነው የሚያደርግ እንጂ ሌላ ምንም ጥቅም የለውም ማለት ነው። የሩታና የአብርሽ ነገር ልክ ሱማያም ሰይድም እንደሚያደርጉት ማለት ነው። ሰዎችን የተጣሉ ያስመስሉና የሚያስተምሩት ጥለዋት የሚሄዱ ቪዲዮ ግን በጣም የምትጎዳ ነው ማለት ነው። እና ውድ ቤተሰቦች ራሳችሁ ሆናችሁ ትችላላችሁ። ድራማ አክተር ሆናችሁ ብትሰሩ ትችላላችሁ። እኛ እናያለን። የሚያስተምር ነገር ይዛችሁ ብትመጡ ግን እንደዚህ እንትን ማለቱ አስፈላጊ አይደለም ማለት ነው። እና ይህን ያልኳችሁ ለመሰላችሁ የአዶናይና የጃኒን ነገር እነሱ ዝም ያሉትን ሌላ ሰው ገብቶ ይፈተፍታል። እሷ ለምን መታ እንትን አትልም እኔ ቤት ስጠራት አልመጣሽም እያለ አንድ ዱባይ ያለ ሴት ተሳዳቢ እሱ ፈራጅ ሆኖ ማለት ነው። አንዳንድ ጊዜ ሽማግሌ ይሆናል፣ አንዳንድ ጊዜ ተሳዳቢ ይሆናል፣ አንዳንድ ጊዜ ደግሞ ሰዎቹ የሚረዳ መስሎ ይቀርባል ማለት ነው። እና አንለቀው እንትን አንለው እንደዚህ አይነት ነገር አያስፈልግም። ማቀሳሰር ማለት ነው ሲሆን እንደዚህ አይነት ነገር ስህተት ነው የሰራችሁ እንደዚህ ማለት ይልቅ አንዱን ከፍ አንዱን ዝቅ ያንን ሰው ለማሳደግ ያንን ሰው ለመደገፍ አንዱን መጣል የለባችሁ። ሁላችሁም ሁሉንም ማሳደግ ትችላላችሁ። ሁሉንም እንትን ማለት ትችላላችሁ። ግዴታ ደጋፊ እንትን ማለት አስፈላጊ አይደለም ማለት ነውና በዚህ አጋጣሚ አዶኔ እንኳን ደስ አለህ ለ5 ሚሊዮን ዝም ብለህ ስለገባህ በጣም ደስ ብሎኛል። በምታደርጋቸው መልካም ነገሮች በትዕግስትህ በጣም ነው እማከብረህ። ትዕግስት ጥሩ ነው። ገና ልጅ ነህ። ትዕግስት ደግሞ ካንተ ብዙ ይማራሉ ብዬ ተስፋ አደርጋለሁ። አላህ ሱብሓነሁ ወተዓላ በትዳር አጋር ልጆች ወልደህም ምን ብለህም መፍትሄ ያስቀምጣል። መነቋቆር ምናምን ሳይሆን አልስማማ ካለ አልመች ካለ ልክ ከቪዲዮ ጋር ከራስ ጋር እንዳወራኸው ሌላ ህይወት መጀመር ይቻላል። ግን እንደዚህ እንደሚሉት ሶሻል ሚዲያ ላይ መጥቶ መነቋቆር ከፍ ዝቅ ማድረግ አስፈላጊ አይደለም። ሴት እህት አለህ፣ እናት አለህ። ልክ አሁን ዝምታህን እንደመረጥከው ዝምታህን ምረጥ ማለት ነው። ዝምታ ራሱ እያንጫጫቸው ስለሆነ ዝምታ ምን አይነት ከባድ እንደሆነ አይቼዋለሁ ማለት ነው። ጎበዝ ነህ፣ በርታ። አላህ ደግሞ ይገዝህ በመሰራቸው ስራዎች ሁሉ። መልካም ስራ እስከሰራህ ድረስ አላህ ሱብሓነሁ ወተዓላ ያግዝሃል። ጠንክር፣ በርታ። ባንተ ሰበብ አድርጎ አላህ ብዙ ህይወቶችን እየታደግክን ያለና በጣም ደስ የሚል ነገር ነው። 5 ሚሊዮን ሳይሆን 100 ሚሊዮን ነው መግባት ያለበት የኢትዮጵያ ህዝብ፣ ከዛ በላይ ነው። ያን ደግሞ ለራሱ ሲል መከታተል አለበት ማለት ነው። መልካም ነገሮችን ማሳደግ ጥሩ ነው። ለነገ ዋጋ ይከፍላል ማለት ነው። ከመጥፎ ከተሳዳቢዎች አንዱ ወንድ አወጣሽ ሴት አስገባ ከሌና መጣ ከሌን በቃ ይሄን እንደ ወንድነትም እንደ ሴትነትም አድርገው ለሚያስቡ ሰዎች ከማሳደግ ነገ መቼም ሰው ሆኖ ከዚች ዱንያ ላይ እስከተቀመጥነ ነገ ድረስ ችግር የለም። ሁሉ ጊዜ ደልቶና ይኖራል ማለት አይደለም። ችግር ማለት ምግብ መብላት መልበስ ብቻ አይደለም። በጤና ገንዘብ ይዛችሁ መታከም ሐኪም የምትመለከቱት ሰው ታጣላችሁ። ገንዘብ የሌላችሁም እንደዚሁ ሰው ያስፈልጋል። ያንን ሁላ ማድረግ ገንዘብ ስላለህ ብቻ ከፈለግከው ቦታ ላይ ሄደህ ህመምህን መዳን አለብህ ማለት አይደለም። አላህ ሲጨመርበትና ስበብ የሚሆኑትን ሰዎች ሲያገናኝ ካልሆነ በስተቀርና
መልካም ነገር የሚሰሩትን እናበረታታ። የአዶኒ ዝምታ ደግሞ ሁላችሁን ራሳችሁን ያሳመማችሁ ያሳበዳችሁ ሰዎች ይበሉ። እሱ ስራውን እየሰራ ነው ያለ በዝምታ ይወላችሁ። እያያችሁት 5 ሚሊዮን ገብቷል። ከዛ በላይ እንጠብቃለን። በቅርቡ 100 ሚሊዮን እንጠብቃለን። በቅርቡ 50 ሚሊዮን ከዛ እንደዛ እያልን እንጠብቃለን። አላህ ያበርታህ፣ ጀግና ነህ። ዝምታህም ደስ ብሎኛል፣ ትዕግስትህ ደስ ብሎኛል። ከዚህ የበለጠ ደግሞ ከእነሱ ጋር መነቋቆር የለብህም። አንተ ያለህበት ቦታ ጥሩ ቦታ ነው። በመልካም ነገሮች ተሳዳቢ አይደለህም። ደስ የሚለው የሆነ ነገር ብሶት ቢኖር እንኳን ከራስ ጋር ቪዲዮ ነው የምትመካከር እንጂ ማንንም የሶሻል ሚዲያ ቲክቶከር ላንተ ያዘኑ መስለው እንትን ለሚጥሉ ሰዎች ከነሱ ጋር መኖር የለብህም። ብዙ ሰዎች እንትን ብለሃል። ደግሞ አንዱ አይኑ የታመመ ደግሞ ተራ ያያዛለ። አላህ ያሳካልህ። በጣም ደስ ብሎኛል። 5 ሚሊዮን ስለገባ በጣም ደስ ብሎኛል። የአሜሪካው ባለፈው እንትን ነበረና ምቀኝነት የለህም፣ አብሮ ማደግን ነው የምትፈልገውና እንደዚህ አይነት ሰው ደግሞ አላህ ያሳድገዋል። ሌሎቹ ነገሮች ራሳችሁ ትፈታላችሁ። በዛ ውስጥ መግባት አልፈልግም። ግን መልካም ነገርህን ቀጥልበት፣ ትዕግስትህን ቀጥልበት። መታጋሽ መሆንህ በጣም ነው ደስ የሚለው። መታገስ ዋጋ አለው። አላህ ሱብሓነሁ ወተዓላ አስብሩ ብሏል። የሆነ ነገር ሲመጣ ሶብርን ይሰጣል። ስናገኝም ሶብር ማድረግ አለብን፣ ስናጣም ሶብር ማድረግ አለብን። እና አዶኒ ደግሞ በዚህ ጎበዝ ነህ። እንኳን ደስ አለ፣ መብሩክ ብያለሁ። ደስ ብሎኛል። መልካም ቀን ይሁንላችሁ ውዶች። ምቀኛህን በምንድን ነው የምታውቀው ብሎ ሲጠይቅ ሰማሁና፣ ምቀኛህን የምታውቀው አንተ መልካም ነገር ስታደርግ ጥሩ ቦታ ላይ ስትደርስ አይኑ ይቀላል። ያነ ምቀኛህ እንደሆነ ተረዳው ይላል። እና ምቀኞች ለራሳችሁ ማትሆኑ ሰው እንዲታገዝ ማትፈልጉ ብዙ ሰዎች አላችሁና አላህ ልቦና ይስጣችሁ። ምቀኛ ማወቅ የምትችሉት የእናንተ ደስታ አያስደስታቸውም፣ ተቃራኒ ናቸው። እናንተ መጥፎ ወድቃችሁ የሆነ ቦታ ላይ ሲያዩአችሁ ነው ደስ የሚላቸውና መልካም ነገር አያስደስተውም ለምቀኛ። ምቀኞችን ደግሞ ልቦና ይስጣችሁ። አዶኒ እንኳን ደስ አለህ። በዚህ አጋጣሚ አላህ ይጠብቅህ። ትልቅ ስራ ነው መሰራ ያለ። አላህ ይገዝህ። ከዚህ በላይ የሚያስፈልግሃል እያልኩ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፊርዶስ ቻናልን ተቀላቀሉ። ለምታደርጉልኝ፣ ለምታዩ፣ ሀሳባችሁን ለምትገልጹ እህቶች ወንድሞቼ በጣም ነው የማመሰግነው። ሼር አድርጉ፣ ላይክ አድርጉልን። እኛ በእኛ እንተጋገዝ፣ እኛ በእኛ እንረዳዳ ነው ምለው። ራስ በራሳችን ላይክ ሼር እያደረግን ከመቀኝነት ነፃ ከሆንን ማናድግበት ምክንያት የለንም። ሁላችሁንም አመሰግናለሁ የኔ ቤተሰቦች። አላህ ይጠብቃችሁ። በያላችሁበት ሰላማችሁ ይብዛ።